መኪናችንን ሰርቪስ ለማድረግ ሁሌ ጋራጅ መሄድ አለብን። ኖርማል ሰርቪስ ጀነራል ሰርቪስ ለማድረግ ሁሌ ጋራጅ መሄድ የለብንም። ወጣቶች ሆናችሁ ወጪ በተወደደበት ዘመን ብዙ ወጪ ባለባችሁ ሰዓት ራሳችሁ ሰርቪስ ማድረግ ትችላላችሁ። እንዴት ነው ማድረግ ያለብን? እንዴት ነው አንችልም ለምትሉ ሰዎች ይሄን ቪዲዮ ይዤላችሁ መጥቻለሁ። ዛሬ ደግሞ ማለት ሰላም ቤተሰቦቼ ናቲ አውቶሞቲቭ ነኝ። ይሄን ቪዲዮ ዛሬ ይዤላችሁ የመጣሁት መኪናን እንዴት ነው ሰርቪስ ማድረግ የምንችለው፣ ራሳችን እንዴት ነው ሰርቪስ ማድረግ ያለብን የሚለውን ነገር ይዤላችሁ የመጣሁት። እንግዲህ መጀመሪያ መኪናው ሊኖራችሁ ይገባል ሰርቪስ ከማድረጋችሁ በፊት። ከዛ በኋላ ምንድነው ሰርቪስ ታይም 5000 ሲደርስ ወይም 6000 ላይ ሰርቪስ ማድረግ ካለባችሁ ቤታችሁ የምታረጉ ሰዎች እንደዚህ አይነት ቪዲዮችን ብታዩ ይጠቅማችኋል ብዬ ነው የመጣሁት። እንግዲህ በዩቲዩብ ላይ ይሄ ነገር ደግሞ እንዲጠቅማችሁ ለብዙ ሰው እንዲዳረስ ደግሞ ሰብስክራይብ ማድረግ፣ የዶላር መልእክት መንካትና ሼር ማድረግ አትርሱ። እንግዲህ መኪናውን ሰርቪስ ከማድረጋችን በፊት መጀመሪያ የሰርቪስ ታይሙ መድረስ አለበት። ያ ከደረሰ በኋላ መኪናው ሌቭል ቦታ ላይ ቀጥ ያለ ቦታ ላይ እናቆማለን። ያን ካቆምን በኋላ ምንድነው የምናደርገው? ታኮ እናደርጋለን። መጀመሪያ እግሮቹን ሲስተሞች መስራት አለብን። እግር ለመስራት ክሪክ ያስፈልገናል። ክሪክ ያስፈልጋችኋል። ክሪክ በእንደዚህ መልኩ ከኋላ ካወጣችሁ በኋላ ክሪካችሁን ታነሳላችሁ። ክሪክ ከማንሳታችሁ በፊት ጎማ አራቱም ጎማ ታላላላችሁ። ካላላችሁ በኋላ ክሪክ እዚች ቦታ ላይ ታነሳላችሁ። ይሄን ክሪክ ካነሳችሁ በኋላ ምንድነው የምታደርጉት? እግሩ ትፈታላችሁ። ሸራውን ታዩታላችሁ ማለት ነው። ሸራው በምታዩበት ሰዓት ያለቀ ከሆነ ወደ መቀየር ትሄዳላችሁ። ያላለቀ ገደም ከሆነ በእንደዚህ መልኩ ትፈቱትና በብርጭቆ ወረቀት ይታሻል። ዲስኩንም በብርጭቆ ወረቀት ትነኩትና መልሳችሁ ትገጥማላችሁ ማለት ነው። እንዳለ ከሆነ በኋላ ደግሞ ምንድነው የምታደርጉት? ስታንድ ታረጉና መኪናው እንዳይወድቅባችሁ ለሴፍቲ ስታንድ ነገር ከስር ወይ ከበሌቶ ይባላል በጣሊያንኛ፣ እሱን ታረጉና ገብታችሁ ዘይት ነው የምታፈሱት። ሞተር ዘይት ለማፍሰስ የሚያስፈልጋችሁ መፍቻ ቁጥር 14 ቁጥር መፍቻ ነው የሚያስፈልጋችሁ። ያን 14 ቁጥር መፍቻ በጆደር መሆን አለበት ወይ ሶኬት መሆን አለበት። ምክንያቱም ሜዞ ወይ ስቴላ ከተጠቀማችሁ ብሎኑን ሊያዳልጥባችሁ ሊያበላሽባችሁ ይችላል። ስለዚህ ለጥንቃቄ ሶኬት ትጠቀማላችሁ። ሶኬት ተጠቀሙ። እጃችሁን ባላንስ አርጋችሁ ነው የምትፈቱት ማለት ነው። ያን ባላንስ አርጋችሁ ስትፈቱት ሞተር መጥፋት አለበት። ሞተር አጥፍታችሁ ነው ዘይት የምታፈሱት። ዘይቱን ስታፈሱ ንጹህ እቃ ማያፈስ ያልተቀደደ እቃ ያስፈልጋችኋል። መሬት አካባቢ እንዳታበላሹ። ያን ዘይት ካፈሰሳችሁ በኋላ ፊልትሮ መፍቻ ያስፈልጋችኋል። እንደዚህ ፊልትሮ መፍቻ ያስፈልጋችኋል። እሱንም ምንድነው የምታደርጉት? ፊልትሮ የምትፈቱበት ፓርት ነው። ፊልትሮን ትፈታላችሁ። ዘይቱ እስከሚንጠባጠብ ድረስ ፈሶ እስከሚያልቅ ድረስ ወደ ካንዴላ መፍታት። ካንዴላ በብርጭቆ ወረቀት ወይ በብረት ብሩሽ ይጠረጋል። እንደነገርኳችሁ በብረት ብሩሽ ወይም በብርጭቆ ወረቀት ካሸም በኋላ እንደምናደርገው በስፔስ ሜትር ወይ ፊለር ጌጅ ትባላለች፣ በሷ እንለካታለን። ጋፓን ከ80 እስከ 90 ባለው መንገድ ብናደርገው የተሻለ ነው። በዛ መንገድ እንለካትና ወደ መግጠሙ ነው የምንሄደው። ትሮትሉንም ካጠብን በኋላ መልሰን እንገጥማለን ማለት ነው። ትሮትሉን ካጠብን በኋላ ማፍ ሴንሰሯን እናጥባለን። እንገጣጥማቸውና እነሱን ከገጣጠም በኋላ ምንድነው የምናደርገው? በአንደኛው ሳይድ በእንደዚህ መልኩ እንፈታለን ማለት ነው። ያኛው እንደፈታ እናያለን። ሸራ ከጨረሰ ግዴታ መቀየር አለበት። ዲስክም ያበጠ ከሆነ ዲስኩም ያበጠ ከሆነ ሪጋ ካለው ሸራውን ሊጎዳብን ስለሚችል ፍሬንም በምንረግጥበት ሰዓት የመርገፍገፍ ባህሪ ፍሬን ስትይዙ የመርገፍገፍን የሆነ ቀር የሚል አይነት ድምጽ ሊሰጥ ስለሚችል እሱን እናይና እሱን ወደ ማስተካከል እንሄዳለን ማለት ነው። ያ ከሌለ ደግሞ
እግሮቹን ካሰርን በኋላ ክሊክ ሳታወርዱ ምንድነው የምታደርጉት? ታፖን ታስራላችሁ። ስታስሩ ታፖ መጠንቀቅ አለባችሁ። በእጃችሁ በደንብ መሄድ አለበት። በእጅ ሲታሰር ቀስ ብላችሁ የፖነተራችሁት በደንብ ሄዶ ሙሉ ለሙሉ በእጅ ከሄደ በኋላ ነው በመፍቻ ማጥበቅ ያለባችሁ ማለት ነው። ያን ካረጋችሁ በኋላ ወደ ዘይት መጨመር ነው የምትሄዱት። ዘይት ትጨምራላችሁ። የምትጠቀሙ ዘይት ደግሞ አሪፍ ዘይት መሆን አለበት፣ ኳርቲዝ መሆን አለበት። ያን ዘይት ትጠቀማላችሁ ማለት ነው። ያን ዘይት ከተጠቀማችሁ በኋላ ፊልትሮአችሁን ዘይት ከጨመራችሁ በኋላ ፊልትሮ ትገጥማላችሁ ማለት ነው። ፊልትሮ ኦሪጂናል ፊልትሮ ስትገጥሙ ሲሉ ላይ ግሪስ ወይም ዘይት ማድረግ አለባችሁ። ምክንያቱም ሲሉ አፈንግጦ እንዳይወጣ መጥበቅ አለበት። እሱ ስለሚጠብቅ እንዳይቆረጥባችሁ ያቺን ነገር ታረጉና መልሳችሁ ትገጥማላችሁ ማለት ነው። ያን ካሰራችሁ በኋላ መኪናውን ከማስነሳችሁ በፊት ወደ ኋላ እግር ነው የምትሄዱት ማለት ነው። ያን ከማራጋችሁ ግን በፊት አንድ መዘንጋት የሌለባችሁ ነገር ብሎኖች መጥበቅ አለባችሁ። እግር ላይ ያሉ ብሎኖች፣ የሰስፔንሽን ብሎኖች፣ የብራቸው ብሎኖችን ቼክ ማድረግ አለባችሁ። ላልቷል ወይ የሚል ምን ችግር አለበት፣ ጆኮ መኪናው ጆኮ አለው ወይ፣ ወደ ታች ወደ ግራ ወደ ቀኝ ወደ ፊት ስታንቀሳቅሱት ይንቀሳቀሳል ወይ መሪዛችሁ ያን ፓርት ታያላችሁ። ምክንያቱም ሌላ ችግር ሊኖረው ስለሚችል ማለት ነው። ሰርቪስ ሲደረግ ዝም ብሎ እግር ተፈቶ መግጠም ብቻ አይደለም። እነዚህ ችግሮች መታየት አለባችሁ። ያን ችግር አይታችሁ ሌላ ችግር ካለ ወደ ሌላ ስራ ትሄዳላችሁ ማለት ነው። ከሌለው ግን ምንድነው የምታደርጉት? እግሩም ወደ ማውረድ ነው የምትሄዱት። ከዛ በኋላ ምን ታረጋላችሁ? የኋላ እግር ጋር ትሄዳላችሁ። ታኮ ወደ ፊት እግር ታመጣላችሁ። የኋላ እግር ታነሳላችሁ። ከማንሳታችሁ በፊት እጅ ፍሬን ትለቃላችሁ። ኒውትራል እንደሆነ እጅ ፍሬን ትለቃላችሁ። ያን ከለቀቃችሁ በኋላ ጎማ እንደላላ ነው ይፈታል። ከዛ ታምቡሩን ካወጣችሁ በኋላ ከቻላችሁ ጊዜ ካላችሁ ታጥቡታላችሁ። በኦሞ አርጋችሁ ወይ በላርጎ አርጋችሁ በኋላ ታጥቡታና ከደረቀ በኋላ በብርጭቆ ወረቀት በደንብ ይታሻል። በብርጭቆ ወረቀት ታምቡሩንም ልክ እንደዚህ በደንብ ታሹታላችሁ። ሸራውን በደንብ ይታሻል። እነዚህ ነገርን ካሻችሁ በኋላ አጀስትመንት ወይም ሬጂስትሮ ይባላል። ያን ሬጂስትሮ መስራት አለባችሁ። በእንደዚህ መልኩ አጀስትመንት እየጨመራችሁ ታምቡሩን እየከተታችሁ ዙሩን ታታችሁ ዙሩ እንዲህ በጣም በቀላሉ የሚወጣ መሆን የለበት፣ ያዝ አድርጎ መውጣት አለበት ማለት ነው። ያን ሲስተም በሁለቱም እግር በኩል ትሰራላችሁ ማለት ነው። ከዛ እጅ ፍሬኑን ሳታወርዱ ታምቡር ካስገጠማችሁ በኋላ እጅ ፍሬኑን ትስቡታላችሁ። እየሳባችሁ እጅ ፍሬኑን በምታዩበት ሰዓት መቁጠር አለባችሁ። ወደ ላይ ስስቡት ቃቃ ያለ ሄደው ነምበሩ ከ3 እስከ 4 ባለው መሆን አለበት። አንድም ከሆነ ምን ይሆናል? ሙቀት ያመጣባችኋል። ሁለትም ከሆነ ሙቀት ያመጣባችኋል። ድምጽም ፍሬም በምትይዙበት ሰዓት የሆነ ሲጥጥ የሚል ድምጽ ሊያመጣባችሁ ስለሚችል ከ3 እስከ 4 ባለው ስስቡት ወደ ላይ ከ3 እስከ 4 ባለው መንገድ መሆን ይችላል። እስከ 5 ብታደርጉት ችግር የለውም። ያን ታዩታና ከዛ በላይ ግን ከሆነ ሬጂስትሮ ይቀረዋል ማለት ነው። ያን ሬጂስትሯችሁን ድጋሚ ታስተካክላላችሁ። ያን ከጨረሳችሁ ጥሩ ከመጠበላ ጎማ ተገጥሙና አየር ላይ ታጠብቃላችሁ። ጅፍሬን ሳትይዙ ጎማው ይጠብቃል። ከዛ በኋላ ጅፍሬን ይዛችሁ ክሊክ ታወርዳላችሁ። ያን ካረጋችሁ በኋላ 4 እግር ታጠብቃላችሁ። እንዳትረሱት 4ቱም እግር መሬት ከወረደ በኋላ ጎማው በደንብ ቶርክ መደረግ መጥበቅ አለበት ማለት ነው። ያን ታጠብቁታላችሁ። ያን ካረጋችሁ በኋላ ደብራተራችሁን ንፋስ ትመታላችሁ። ደብራተሩ ንጹህ ነው ወይስ አይደለም የሚለው ፓርት ደብራተሩ ይታያል። የሚቀየር ካለበት መቀየር ካለበት ትቀይራላችሁ። ያለብዛ ግን በንፋስ ይመታል። ይሄን ደብራተራችሁ ሁሌ ሰርቪስ ላይ ሳይሆን በየ15 ቀኑ ወይ በየ20 ቀኑ እንደምትጠቀሙት መንገድ በንፋስ ብታስመቱት ጎሚስታ ቆንጆ ነው። የኤሲ ደብራተራችሁንም ታወጡትና የኤሲ ደብራተርም ስለሚቆሽሽ ሰርቪስ ታይም ላይ እሱም ይወጣና የሰርቪስ ታይም ላይ ታዩና መቀየር ካለበት ይቀየራል። ካልሆነ ደግሞ ንፋስ ይመታና ወደ ነበረበት ይመለሳል ማለት ነው። ይሄን ሁሉ ካረጋችሁ በኋላ ወደ ማስነሳት ነው የምንሄደው ቤተሰቦች። መኪናውን ካስነሳም በኋላ እንግዲህ እንደምታዩት ድምፁ ጥሩ ከሆነ ምንድነው የምንጠብቀው? ፍሳሽ አለ ወይስ የለው የሚለውን ከታች ፊልትሮ ጋር ታፖ ጋር ፍሳሽ አለው የሚለውን እናያለን። ፍሳሾች ከሌሉ መኪናው ቆንጆ ነው ማለት ነው። ከሞቀልም በኋላ መኪናውን ወደ መንዳት ነው የምንሄደው። ለውጡን እናያለን። የፍሬን አረጋገጣችን ቆንጆ ይሆናል። ስትረጉት በምትስቡት ሰዓት አጭር ይሆናል ፍሬኑ። እጅ ፍሬናችሁ አሪፍ ይሆናል። ጉልበቱ ይቀየራል። ነዳጅ ኮንሰፕሽኑ አሪፍ ይሆናል። በፊት የሚጨምር የነበር አሁን ይቀንስላችኋል። ቆንጆ ይሆናል። ጉልበት ሁሉ ነገር ይስተካከላል። ያን ሁሉ ካረጋችሁ በኋላ መኪናችሁን ሰርቪስ አረጋችኋል ማለት ነው። ኪሎ ሜትራችሁን ጽፋችሁ ትይዛላችሁ። ያን ታረጋላችሁ። ያን በመጠቀም መኪናችሁን ራሳችሁ ሰርቪስ ማድረግ ትችላላችሁ ማለት ነው። ለጀማሪ መካኒኮችም ለወጣቶችም
ቦታ ላላችሁም ሳይሆን ግቢያችሁ ውስጥ መስራት ለምትችሉ ሰዎች ይሄን ሲስተም መጠቀም ትችላላችሁ። ይሄን ነገር አድርጉ። ሌላ ቪዲዮዎች ደግሞ እንድሰራላችሁ የምትፈልጉት ቪዲዮዎች ካል ኮሜንት ላይ አድርጉልኝ። ይሄ ነገር ሲፈታ በምን አይነት መልኩ እንፍታው እምቢ ቢለንስ ምናምን የተለያየ ሀሳብ ሊኖራችሁ ስለሚችል ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ደግሞ በጣም ብዙ ሰው ሊጠቅም ስለሚችል በተለይ ወጣቶች ሊጠቅም ስለሚችል ሼር ማድረግና ሰብስክራይብ ማድረግ አትርሱ። የደውል ምልክቷን መንካት አትርሱ። እኔ በጣም ነው መወዳችሁ። በሌላ ቪዲዮ እስከምንገናኝ እንግዲህ ዛሬ እንግዲህ ስለ ዲዛይር ሰርቪስ አውርተናል። በሚቀጥለው ቪዲዮ እንግዲህ በእናንተ ምርጫ በሌላ ቪዲዮ እንገናኛለን። እስከምንገናኝ ድረስ ግን እወዳችኋለሁ። መልካም ጊዜ